ሰላም ሰላም ውድ የኪድ ዩቲዩብ ቤተሰቦች እንደምን አላችሁ? እኔ እግዚአብሔር የተመሰገነ ይሁን እጅግ በጣም ደህና ነኝ። በጣም ጠፍቻለሁ፣ በጣም ይቅርታ። ዛሬ ደግሞ በጣም ፈጣንና ቀላል የሆነች ቁርስ ልስራ ብዬ ነው። በጣምም ስለጠፋው ቪዲዮ ላይ ሰንፌ ነው። በጣም ይቅርታ፣ በጣም በእውነት በጣም ይቅርታ። እና ዛሬ በአበባ ጎመን በእኛ ሀገር ነው አበባ ጎመን በሚባለው ፈጣን ቁርስ ልሰራ ነው። ያው እዚህ ጋር እንደምታዩት ሽንኩርት አለኝ፣ እንቁላል፣ አበባ ጎመኑ ይኸው፣ የተለያዩ አይነት ቃሪያዎች አሉ፣ ሳለሪ አለ። እነሱን አደርግና በፍጥነት የምንሰራት ቁርስ እሰራለሁ። እስከ መጨረሻው ድረስ አብራችሁን ሆኑ። ለእኔ ቤተሰብ ለእኔ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ቤተሰቦቼም በእውነት ስለምታሳዩ ፍቅር፣ ላይክ፣ ሼር፣ ኮሜንት ስለምታደርጉልኝ እጅግ በጣም አድርጌ አመሰግናለሁ። በብዛት ቤተሰብ እየተጨመረ ነው። በጣም ነው ማመሰግናችሁ። በጣም 2000 ያልፈናል። ተመስገን። በጣም ነው ማመሰግናለሁ። ሳለሪ ምግብ ያጣፍጣል፣ ለጤና ቆንጆ ነው፣ ለብዙ ጠቀሜታ ስላለው አብዛኛው ምግቤ ላይ ሳለሪ እጨምራለሁ። ያው ሽንኩርት እንዲበዛ እንደምወደው ሁሉ ሳለሪ በቃ አብሮ ከጎን ያለ ነገር ነው። ሁሌ ነጭ ሽንኩርት ሳለሪ ምናምን በጣም እጠቀማለሁ። አንድ የሾርባ ማንኪያ የሚያክል ኦሊቭ ኦይል እጠቀማለሁ። ያው ታውቃላችሁ ለጤና በጣም ጎጂ ስለሆነ በተቻለ መጠን የዘይቱን መጠን ብንቀንስ ጥሩ ነው እላለሁ። አበባ ጎመኑን እንደዚህ ደመቅ አድርጌ ነው የምከትፈው። እንደዚህ እንደ ወጥ እንደምንሰራው ሽንኩርት ብስል እንዲህ ስለማልፈልግ ከትፌ ቶሎ ጨምርና አብሬ አበስለዋለሁ። ጨምርና አብሬ ሻይ ማንኪያ ወይም ግማሽ ሻይ ማንኪያ ጨው እንደምትፈልጉት ነው። ጨው ልክ የለውም ማለት ባለቤቱ እንደሚፈልገው ነው መጨመር ያለብንና እሱንም ባናበዛ ጥሩ ነው። እና ግማሽ ሻይ ማንኪያ ብላክ ፔፐር አደርግበታለሁ። እዛ ይኸው ቆንጆ ሆኖ ጥብስ እያለ ነው።
እያለ ነው አበባ ጎመኑ። ቃሪያዎቻችንን በቁመቱ አይደለም ሽንኩርቱ ነው። ያንንም በተቻለ መጠን ስለፈለኩት እነዚህ ነው። በደንብ አበባ ጎመኑ ከበሰለ በኋላ ነው። ቃሪያዎቹ በጣም ሲበስሉ አዶን ነው። እኔ አልወድም በጣም ሲበስል እንጂ በጣም እንዲበስል አልፈልግም። ገባ አድርጌ እዛ እንጨምርበታለን እንቁላሉ። ኦሬንጅ ነው የተጠቀምኩት። አሁን ይኸው ቃሪያዎቹ ከበሰለ በኋላ እንቁላላችንን የምትፈልጉትን ያህል እንደዚህ መጥቼ ጨምርና አብሬ ሰዋለሁ። ይኸውላችሁ በእንዲህ አይነት መልኩ ቆንጆ አድርጌ ሰርቼዋለሁ። እናንተም እንደዚህ በቀላሉና በፈጣኑ ሰርታችሁ በየቤታችሁ ተጠቀሙ። እስካሁን ድረስ አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ። አቅርቤ ደግሞ እመለሳለሁ። በሌላ ቪዲዮ ደግሞ እስከምንገናኝ ድረስ በያላችሁበት ሰላም ለእናንተ ይሁን። ሰብስክራይብ፣ ላይክ እና ሼር ማድረግ አትርሱ። ባይ። ይኸውላችሁ እዚህ ጋር ሳልነግራችሁ እንትን ያልኩት ካወጣሁት በኋላ ነው ሳቀርበው። በሁለት አይነት መጠቀም ትችላላችሁ። ይኸውላችሁ እዚህ ጋር እንትኑን አበባ ጎመኑን በፓፕሪካው ከሽንኩርቱ ባሮ ጋር አድርጌ ለብቻው፣ ከዛ በኋላ ደግሞ እንቁላል ጨመርኩበት። እንቁላሉን እንኳን የማትፈልጉ ከሆነ በእንዲህ አይነት መልኩ ሰርታችሁ መብላት ትችላላችሁ። ስለዚህ በድጋሚ አብራችሁኝ እስካሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። ሰላም ሁኑልኝ።